ድርጅቱ ኢትዮጵያን ጨምሮ ከሰሃራ በረሃ በታች የሚገኙ ሀገራት ምጣኔ ሀብታዊ እድገት መጠነኛ እንደሚሆን ገልጿል። የክፍለ አህጉሩ ምጣኔ ሀብታዊ እድገት በጎርጎሮሳዊው 2024 ወደ 4.1 በመቶ ከፍ ይላል ተብሎ እንደሚጠበቅ IMF ትላንት ጥር 23 ይፋ ያደረገው ሰነድ ያሳያል። በትንበያው መሰረት ከሰሃራ በረሃ በታች ከሚገኙ የአፍሪካ ሀገራት የትልቁ ኢኮኖሚ ባለቤት የሆነችው ናይጄሪያ በ3.8 በመቶ፣ በተከታይ ደረጃ የምትገኘው ደቡብ አፍሪካ በአንጻሩ በ3.2 በመቶ ያድጋሉ ተብሎ ይጠበቃል። የዓለም አቀፉ የገንዘብ ድርጅት ዋና ኢኮኖሚስት ፒየር ኦሊቪየ በትናንትናው ዕለት በሰጡ መግለጫ ለክፍለ አህጉሩ ምጣኔ ሀብታዊ እንቅስቃሴ መዳከም ዋናው ምክንያት ውጫዊ እንደሆነ ገልጸዋል። We have a difficult year for the region that is very much affected by the external forces. ያለፈው ዓመት ለክፍለ አህጉሩ ፈታኝ ነበር። ችግሩ የሩሲያ ጦርነት በዩክሬን፣ የኢነርጂ እጥረት ቀውስ፣ የዋጋ ንረትን ለመዋጋት የሚደረገው ጥረትና ይህን የተከተለው ዓለም አቀፍ የፋይናንስ እጥረትን በመሳሰሉ ውጫዊ ምክንያቶች የተከሰተ ነው። ከሰሃራ በረሃ በታች የሚገኙ የአፍሪካ ሀገሮች ኢኮኖሚያዊ እድገት 3.8 በመቶ ገደማ ይሆናል ተብሎ ይጠበቃል። ይህ ከኮሮና ወረርሽኝ በፊት በቀጠናው ከነበረው የተለመደ የእድገት መጠን ዝቅ ያለ ነው። በቀጠናው የምግብ ዋጋ የሩሲያ ጦርነት በዩክሬን ጀመሩ በፊት ወደ ነበረበት መመለስ ቢጀምርም ከኮሮና ወረርሽኝ በፊት ከነበረው ጋር ሲነጻጸር አሁንም ከፍ ያለ ነው። ከህዝባቸው መካከል አብዛኛው የምግብ ዋስትና እጦት የሚገጥማቸው ሀገራት አሉ። A large portion of the population may be subject to food insecurity. ዓለም አቀፉ የገንዘብ ድርጅት በዚህ ዓመት የኢትዮጵያ ኢኮኖሚ በ5.3 በመቶ ያድጋል ተብሎ እንደሚጠበቅ ባለፈው ጥቅምት ተንብዮ ነበር። ትንበያው በዓመቱ የኢትዮጵያ አጠቃላይ አገራዊ የምርት መጠን ወደ 126 ቢሊዮን ዶላር እንደሚደርስ ያሳያል። የኢትዮጵያ ጎረቤት ኬንያ በአንጻሩ ኢኮኖሚዋ በ5.1 በመቶ ሊያድግ እንደሚችል ሲተነበይ አጠቃላይ አገራዊ የምርት መጠኗ 100 ቢሊዮን ዶላር ገደማ ሆኖ ይቆያል። የድርጅቱ ትንበያ ከሰራ ኢትዮጵያ ኬንያን ተክታ በክፍለ አህጉሩ የአራተኛው ግዙፍ ኢኮኖሚ ባለቤት ትሆናለች። የቀደመው የዓለም አቀፉ የገንዘብ ድርጅት ትንበያ ይፋ የሆነው የሰሜን ኢትዮጵያን ጦርነት የገታው ግጭት የማቆም ስምምነት ከመፈረሙ በፊት ነው። በስምምነቱ ጋብ ያለው ጦርነትና ተያያዥ ጉዳዮች IMF በመጪው ሚያዝያ ይፋ በሚያደርገው የዓመቱ ሁለተኛ የኢኮኖሚ እድገት ትንበያ ላይ አዎንታዊ ተጽዕኖ ሊያሳድሩ እንደሚችሉ ዶይቼ ቬለ ያነጋገራቸው ባለሙያዎች ይጠብቃሉ። በጦርነቱ ሳቢያ የተስተጓጎሉ የኢኮኖሚያዊ እንቅስቃሴዎች ማንሰራራትና ለመልሶ ግንባታ ከአገሪቱ አጋሮች የሚጠበቀው ዳጎስ ያለ ድጋፍ ኢትዮጵያውያን ባለሙያዎች ለምጣኔ ሀብታዊ እድገት መነቃቃት አስተዋጽኦ ሊያደርጉ እንደሚችሉ ይናገራሉ። ኢትዮጵያ እንደ አውሮፓ ህብረት ካሉ ዓለም አቀፍ አጋሮቿ በጦርነቱ ምክንያት የተከለከለችውን እርዳታ መልሳ ማግኘት ከቻለችና ቀጥተኛ የውጭ መዋለ ንዋይ መሻሻል ካሳየ የተሻለ ኢኮኖሚያዊ እድገት ሊኖር እንደሚችል ይጠበቃል። ዓለም አቀፉ የገንዘብ ድርጅት በትላንትናው ትንበያው የዓለም ኢኮኖሚ መጻኢ ጊዜ የተሻለ ሊሆን እንደሚችል ጥቆማ ሰጥቷል። በሰነዱ መሰረት የዓለም ኢኮኖሚ ባለፈው ዓመት ከተተነበየው 3.4 በመቶ ዝቅ ያለ 2.9 በመቶ እድገት ይኖረዋል ተብሎ ይጠበቃል። ይህ እድገት በሚቀጥለው ዓመት ወደ 3.1 በመቶ ከፍ ሊል ይችላል። The global economy is expected to slow this year before rebounding next year. የዓለም ኢኮኖሚ በሚቀጥለው ዓመት ከማገገሙ በፊት በዚህ ዓመት ይቀዛቀዛል ተብሎ ይጠበቃል። ኢኮኖሚያዊ እድገት ከቀደሙት ዓመታት አኳያ ደካማ ነው። እነዚህ ፈተናዎች ቢኖሩም የአሁኑ ትንበያ በጥቅምት ወር ይፋ እንዳደረግነው ያን ያክል ጨለምተኛ አይደለም። ይህ ትንበያ ኢኮኖሚያዊ እድገት ተነቃቅቶ የዋጋ ንረት የሚቀንስበትን ወቅት ሊወክል ይችላል። የበለጸጉት ሀገሮች በተለይ ከፍ ያለ የኢኮኖሚ እድገት መቀዛቀዝ የሚገጥማቸው ናቸው። የበለጸጉ ከሚባሉት 10 ሀገሮች 9ኙ ዛሬ ሁለተኛ ወሩን ባስቆጠረው የጎርጎሮሳዊው 2023 ኢኮኖሚያዊ እድገታቸው እንደሚቀዛቀዝ የዓለም አቀፉ የገንዘብ ድርጅት ዋና ኢኮኖሚስት ፒየር ኦሊቪየ ተናግረዋል። አሜሪካ በ1.4 በመቶ፣ ብርቱ የኢነርጂ ቀውስ የገጠመው የአውሮፓ ህብረት በአንጻሩ በ0.7 በመቶ ኢኮኖሚያዊ እድገት ይኖራቸዋል ተብሎ ይጠበቃል። የሩሲያ ኢኮኖሚ በአንጻሩ በዩክሬን ጦርነትና ጦርነቱን ተከትሎ በተጣሉበት በርከት ያሉ ማዕቀቦች የገጠመውን ፈተና ተቋቁሞ መዝለቁን የዓለም አቀፉ የገንዘብ ድርጅት ትንበያ ያሳያል። ድርጅቱ ከዚህ ቀደም በጎርጎሮሳዊው 2023 የሩሲያ ኢኮኖሚ
በ2.2 በመቶ ሊቀንስ እንደሚችል የሰጠውን ትንበያ ከልሶ እንዲያውም በ0.3 በመቶ ሊያድግ እንደሚችል ይፋ አድርጓል። በጎርጎሮሳዊው 2023 በዓለም የሁለተኛው ግዙፍ ኢኮኖሚ ባለቤት የሆነችው ቻይና በ5.2 በመቶ እድገት እንደሚኖራት ትንበያው ያሳያል። በተለይ ባለፉት ዓመታት በኮቪድ ሳቢያ ቅርቃር ውስጥ ገብቶ የቆየው የቻይና ኢኮኖሚ ማንሰራራት ለተቀረው ዓለም ተስፋ የሰጠ ጉዳይ ነው። We are projecting a fairly strong rebound in activity in this year. ይህ ዓመት በቻይና ጠንካራ ኢኮኖሚያዊ እንቅስቃሴ ይኖራል ብለን ተንብየናል። ኢኮኖሚው በ5.2 በመቶ ያድጋል ተብሎ ይጠበቃል። ይህ ከጥቅምት ትንበያችን አኳያ በ0.8 ከፍ ያለ ሲሆን ትልቅ ለውጥ ነው። የምንታዘባቸው ለውጦች የቻይና ኢኮኖሚ በፍጥነት መከፈቱን የሚጠቁሙ ናቸው። የቻይና ኢኮኖሚ ዳግም መከፈት በዓለም የአቅርቦት ሰንሰለት ላይ አዎንታዊ ተጽዕኖ አለው። ምክንያቱም ኢኮኖሚው አንዴ ሙሉ በሙሉ ከተከፈተ ባለፈው ዓመት እንደተመለከትነው ያለ በአቅርቦት ሰንሰለት ላይ የሚፈጠር መስተጓጎል ይቀንሳል ብለን እንጠብቃለን። ስለዚህ የምርት መጠን ይጨምራል። ከዚህ በተጨማሪ የቻይናውያን እንቅስቃሴ ሲጨምርና መሸመት ሲጀምሩ እንደ ቱሪዝም ባሉ ዘርፎች ላይ የሚፈጠረው መነቃቃት ሌሎች ሀገሮችንም ተጠቃሚ ያደርጋል። That's going to be an engine that will benefit other countries as well. የዋጋ ንረት በዓለም ዙሪያ የሚገኙ ፖሊሲ አውጪዎች ሁሉ ፈተና ሆኖ እንደዘለቀ የዓለም አቀፉ የገንዘብ ድርጅት ዋና ኢኮኖሚስት በትላንትናው መግለጫቸው ተናግረዋል። በድርጅታቸው መረጃ መሰረት በሸማቾች ዋጋ መረጃ ጠቋሚ ያለፈው ዓመት የዋጋ ንረት ከፍተኛ ደረጃ ላይ የደረሰበት ነበር። ይሁንና ከዓለም ሀገሮች 84 በመቶ ካለፈው ዓመት አኳያ በጎርጎሮሳዊው 2023 ዝቅ ያለ የዋጋ ንረት ሊኖራቸው እንደሚችል የዓለም የገንዘብ ድርጅት ትንበያ ያሳያል። Inflation too showed improvement with በአብዛኛዎቹ ቦታዎች በሁሉም መለኪያዎች የዋጋ ንረት የመሻሻል አዝማሚያ ታይቷል። በምግብና በኢነርጂ ላይ የሚታየውን ተለዋዋጭ የዋጋ ጭማሪ ባያካትትም በሸቀጦችና አገልግሎቶች ላይ የሚታየው የዋጋ ንረት በብዙ አገሮች ከፍተኛው ደረጃ አልደረሰም። የቻይና በድንገት መከፈት እንቅስቃሴዎች መልሰው እንዲነቃቁ አስተዋጽኦ አበርክቷል። የዋጋ ንረት ጫናዎች መርገብ ሲጀምሩ ዓለም አቀፍ የፋይናንስ ሁኔታዎች መሻሻል ጀምረዋል። ይህ ዶላር በህዳር ወር ከነበረው ጥንካሬ አኳያ ካሳየው መዳከም ጋር ተዳምሮ በማደግ ላይ ለሚገኙ ኢኮኖሚዎች እፎይታን የፈጠረ ነው። ዓለም አቀፍ የዋጋ ንረት በዚህ ዓመት ይቀንሳል ተብሎ ይጠበቃል። ይሁንና በ2024 እንኳን ከ80 በመቶ በላይ በሚሆኑ ሀገሮች ከኮቪድ ወረርሽኝ በፊት ከነበረበት በላይ ሆኖ ይቀጥላል። በሸቀጦችና አገልግሎቶች ላይ የሚታየው የዋጋ ንረት በ2022 አራተኛ መንፈቅ ወደ 6.9 በመቶ ከፍ ያለ ሲሆን በዚህ ዓመት መጨረሻ ወደ 4.4 በመቶ ዝቅ ይላል ተብሎ ይጠበቃል። By the end of this year. የቻይና ምጣኔ ሀብት በኮቪድ ወረርሽኝ ሳቢያ ወይም ሌላ ኢኮኖሚያዊ ምክንያቶች ሊገጥሙ የሚችል መገተር፣ የዋጋ ንረት እንደዚሁም የሩሲያ ጦርነት በዩክሬን አሁንም ለዓለም ኢኮኖሚ ዋነኛ ፈተናዎች ሆነው ሊቀጥሉ እንደሚችሉ ፒየር ኦሊቪየ ትናንት ተናግረዋል። ኢንተለጀንስ በአሁኑ ወቅት በትምህርት፣ በኢንዱስትሪ፣ በጤና፣ በደህንነትና በግብርና ዘርፎች ምርታማነትንና ቅልጥፍናን ለመጨመር ቁልፍ ቴክኖሎጂ ሆኖ እያገለገለ ነው። በኢኮኖሚው ረገድም መረጃዎች እንደሚያሳዩት የዚህ ቴክኖሎጂ ድርሻ በዓለም ገበያ 350 ቢሊዮን ዶላር በላይ ደርሷል። አፍሪካም እያደገ የመጣውን ዓለም አቀፍ የሰው ሰራሽ አገልግሎት ገበያ 10 በመቶ ብቻ መያዝ ከቻለች በጎርጎሪያኑ 2030 ዓመተ ምህረት አሁን ካለው የአህጉሪቱ አጠቃላይ የሀገር ውስጥ ምርት 50 በመቶ ሊጨምር ወይም 1.5 ትሪሊዮን ዶላር ሊደርስ ይችላል። ለመሆኑ ሰው ሰራሽ አስተውሎት ማለት ምን ማለት ነው? በስዊዘርላንድ የሶፍትዌር መሐንዲስ የሆኑት አቶ ዳዊት አለሙ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎ ኮምፒውተሮችን ልክ እንደ ሰው እንዲያመዛዝን፣ ነገሮችን እንዲያገናዝብ፣ እንዲማርና እንግዲህ በዓለማችን ላይ ያሉትን ችግሮች እንዲቀርፍ የምናደርግበት የጥናት ዘርፍ ነው አርቲፊሻል ኢንተለጀንስ። ይህንን በመገንዘብ ይመስላል በአፍሪካ እንደ ኬንያ፣ ደቡብ አፍሪካ፣ ግብጽና ናይጄሪያን የመሳሰሉ ሀገራት በዚህ ቴክኖሎጂ ዘርፍ የተሻለ አፈጻጸም አላቸው። ኢትዮጵያም ዘርፉን ለማሳደግ በተለያዩ መስኮች የተጀመሩ ስራዎች መኖራቸውን ይገልጻሉ። በኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር የሆኑት አቶ ተስፋዬ ዘውዴ
በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት እየተሰሩ የሚገኙ የቴክኖሎጂ ውጤቶች በተለይም የኤአይ ፕሮዳክት ወይም የአርቲፊሻል ኢንተለጀንስ ፕሮዳክት የምንላቸው በጤና በግብርና በኩልም በተለይ የቡናና የቲማቲም በሽታን ልየታ የሚያስችሉ የምርት መቀነስ እንዳይኖር የሚያስችሉ በትራንስፖርት በኩል በትምህርት በፋይናንስ ባንኮች እየተጠቀሙበት የሚገኙ አሁንም አገልግሎት ላይ የዋለ ቻትቦቶችን ማየት እንችላለን። ይህም ማለት የደንበኛ አገልግሎት መረጃ መለዋወጫዎችን ማየት እንችላለን። ፐብሊክ ፕሮቴክሽን ኤንድ ሴፍቲ የሚባለው በተለይም በሎው ኢንፎርስመንት በቴክኖሎጂ ማስታጠቅ የህግ አስከባሪ አካላት በአዲስ አበባ ከተማ በአሁኑ ሰዓት የፋሻል ሪኮግኒሽን እና ፕሌት ሪኮግኒሽንን የሚያውቁ ጠንቅቀው አገልግሎት የሚሰጡ 2600 በላይ የሆኑ ስማርት ካሜራዎች ይገኛሉ። ኤአይ ኔብል የሆኑ እነዚህ ለህግ ማስከበር አገልግሎት ይሰጣሉ ማለት ነው። ከዛ በተጨማሪ ኤንኤልፒ ወይም ደግሞ ናቹራል ላንጉጅ ፕሮሰሲንግ የሰው ልጅ የተፈጥሮ ቋንቋ ለማሽን በማስተማር ማሽኖችን ደግሞ መልሰው ለሰው ልጅ አገልግሎት መስጠት እንዲያስችላቸው በ4 የሀገራችን ቋንቋዎች ላይ ትኩረት አድርገን እየሰራ እንገኛለን። በአማርኛ፣ በአፋን ኦሮሞ፣ በትግርኛና በሶማሊኛ ቋንቋዎች ላይ ትኩረት አድርገን እየሰራን ነው የምንገኘው። በእነዚህም አማካኝነት በአሁኑ ሰዓት ላይ አውቶማቲክ ስፒች ትራንስክሪፕሽን የሚባል ፕሮዳክት አገልግሎት መስጠት የጀመረ የሚገኝ ፕሮዳክት አለን። ይህም በተለይ በሀገራችን በከፍተኛ ሁኔታ ላይ የፍትህ ስርዓቱ ላይ ምርታ ይኖረዋል። ምክንያታን ወደ ቴክስት መቀየር የሚያስችል አውቶማቲክ ስፒች ትራንስክሪፕሽን አለን። ከዚህ በተጨማሪ ቮይስ ሪኮግኒሽን፣ ላንጉጅ አይደንቲፊኬሽን የመሳሰሉ ኮል ሴንተር ላላቸው ትላልቅ ተቋማትም አገልግሎት መስጠት የሚችሉ አገልግሎቶች እናገኛለን። ቴክኖሎጂው በምዕራባውያንና በሩቅ ምስራቅ ሀገራት በሰፊው የተተገበረ ሲሆን ከቅርብ ዓመታት ወዲህ በአፍሪካ የሚገኙ ኩባንያዎችም ድህነትን፣ ስራ አጥነትና ማህበራዊና ኢኮኖሚያዊ ተግዳሮቶችን ለመዋጋት እየተጠቀሙበት ነው። የቴክኖሎጂ በሁሉም ዘርፎች ሰፊ ተግባራት ያሉት በመሆኑም ከቅንጦት ይልቅ ለህብረተሰብ ያለው አስፈላጊነት ግንዛቤ እያገኘ ነው። ቴክኖሎጂው በተለይ በአፍሪካ ከባድ በሽታዎችን ለማስወገድ የጤና እንክብካቤንና ትምህርትን ለማሻሻል ድህነትን ለመቀነስና በአህጉሪቱ ለሚታየው የምግብ እጥረት የላቀ መፍትሄዎችን ለማምጣት ይረዳል። ከአዳዲስ የፈጠራ ስራዎች አንጻርም የማህበራዊ ግንኙነትን፣ የትምህርት፣ የግብርና፣ የጤና እንክብካቤና የህዝብ አገልግሎት ጥራትን ለማሻሻል የሚያግዙ በሰው ሰራሽ አስተውሎት ላይ የተመሰረቱ መተግበሪያዎች ፈጠራም ከጊዜ ወደ ጊዜ እንዲጨምር አድርጓል። ያም ሆኖ በአፍሪካም ሆነ በኢትዮጵያ የመረጃ ግብዓትና የበይነመረብ ችግር፣ በዘርፉ የሰለጠነ የሰው ኃይል እጥረት፣ ቴክኖሎጂው በስርዓት የሚመራበት ህጎችና ደንቦች አለመኖር የዘርፉ ተግዳሮቶች ናቸው። ባለሙያዎቹ እንደሚሉት ሰው ሰራሽ አስተውሎት ማሽን ወይም ኮምፒውተር የሰው ልጆችን ተክቶ ማመዛዘን፣ መማር፣ ማቀድና ፈጠራዎችን ማከናወን እንዲችል የሚያደርግ ነው። ይህም የሰዎችን ንክኪ በመቀነስ ለምርት መጨመር፣ የጊዜ አጠቃቀምን ለማሻሻል፣ ብልሹ አሰራሮችን ለማስወገድና ውስብስብ ስራዎችን ያለ ከፍተኛ ወጪ ለመፈጸም ያስችላል። በሌላ በኩል ማሽን ስሜት አልባ በመሆኑና ባህልና ስነ ምግባርን የሚረዳ ባለመሆኑ የተሳሳተ ድምዳሜ ላይ ሊደርስና ሰዎችን በተሳሳተ መንገድ የመፈረጅ ሁኔታ ሊያጋጥም እንደሚችልም አቶ ዳዊት ገልጸዋል። የሰው ኢሞሽን የሰው ደግነት ካልተጨመረበት በስተቀር የሚወስዳቸው ዲሲዥኖች በጣም ራሽናልና በጣም ኢንሂውማን ሊሆኑ ይችላሉ። ለምሳሌ አንድ ባንክ ብድር ለመስጠት አርቲፊሻል ኢንቴሊጀንስ የሚጠቀም ከሆነ የአርቲፊሻል ኢንቴሊጀንስ ሁልጊዜ የሚያስበው ወይም ካልኩሌት የሚያደርገው ይሄ ሰው ብር ተበድሮ ይህንን ብር ይመልስልኝ ይሆናል ወይ ነው። የሪስክ ካልኩሌሽን አለ እና ኮሚዩኒቲ ይህንን ሰው ብር አበድሬው ህይወቱን ልለውጥለት ይችላለሁ ወይ ላሻሽልለት ይችላለሁ ወይ ሳይሆን ብሎ የሚያስበው ይሄ የተበደረው ብድር ተመልሶ ወደ ባንኩ ይመጣል ወይ ነው። እዚህ ኦልሬዲ ዲፋቨራይዝድ የሆኑ ኮሚኒቲዎችን ኦልሬዲ ድሃ የሆኑት ኮሚኒቲዎች ዲሰርቭ ሊያደርግ ይችላል። ከብድር ሊያነሳ ይችላል። አርቲፊሻል ኢንቴሊጀንስ እንደ ሰዎች ያስባል ብሎ መጠበቅ የለብንም እና ያ ሁሉ ዲስአድቫንቴጅ ሊኖረው ይችላል። ከዚህ በተጨማሪ የሰው ሰራሽ አስተውሎት ስልተ ቀመሮች ወይም አልጎሪዝም በማወቅም ሆነ ባለማወቅ አድሏዊ በሆነ ውሂብ ወይም ዳታ ላይ ከተገነባ አድሏዊ ውጤትን በማምጣት መገለልና አድሎ የሚያስከትሉ አሉታዊ ገጽታዎች አሉት። ስለዚህ ጥቅሞቹንና ጉዳቶቹን ማመዛዘን ያስፈልጋል። ከዚህ አንጻር ተቋማቸው ሪሰርቾቻችን እያንዳንዱ ሪሰርቾች የሚካሄዱ ሳይንቲፊክ ሪሰርች ይደረጋሉ ወይም ይካሄዳል ሲባል ራሱን የቻሉ ክራይቴሪያዎች ይኖራሉ።
ለምሳሌ በእኛ ሪሰርቾች ላይ አሁን ስለ ጤናን እንዳብነት አንስተን ብንመለከት የታማሚው ፐርሰናል ዴታዎች ለእኛ ሪሰርቾች የሚያስፈልጉ አይደሉም። ምክንያቱም ፐርሰናል የሆኑ ጉዳዮች ምናልባትም በሕክምና ሳይንስ ላይ እኛ እንግዲህ ይህን ሪሰርች ስናካሄድ በራሳችን በኤአይ ሪሰርቸሮች ብቻ የሚሰሩ ሳይሆን ዶሜን ኤክስፐርቶችም አሉ። እነዛ ማለት በሕክምናው የራሳቸውን ፕሮፌሽናል ኤክሰለንስ ያስመዘገቡ በስራ ተሞክሯቸውን በኤክስፒሪየንስም ጭምር የተሻለ አቺቭ ያደረጉ ዶሜን ኤክስፐርቶች አሉ። እነሱ የታማሚው የግል ሚስጥር እንዴት መያዝ እንዳለበት የሕክምና ቃል ኪዳናቸው የሚጠብቀውን ነገር በሙሉ በእኛ ኤአይ ሞዴልም የተጠበቀ ነው የሚሆነው። ይህ ቴክኖሎጂ በዕለት ተዕለት እንቅስቃሴያችንና ህይወታችን ሰፊ ድርሻ እያዘ መጥቷል። ለምሳሌ በፌስቡክ እና ትዊተርን በመሳሰሉ የማህበራዊ መገናኛ ዘዴዎች የተጠቃሚዎችን የግል መረጃዎች አብላልቶ የተጠቃሚዎችን ማንነትና ፍላጎት በመረዳት የተለያዩ ሀሳቦችን ለተጠቃሚ ሊያቀርብ ይችላል። አማዞንን ከመሳሰሉ ገበያዎች ዕቃ ሲገዙም ድርጅቱ ሌሎች ምርቶችን የሚጠቁምበት ሂደት አለ። ለተለያዩ ተግባራት የጫናቸው መተግበሪያዎችም በእርስዎ እንቅስቃሴ ላይ ተመስርተው ፍላጎትዎትን በመገመት የተለያዩ ምርቶችን እንዲገዙ ማስታወቂያዎችን ሊያሽኮደጉድልዎት ይችላል። በዩቲዩብም በሚከታተሏቸው ቻናሎች ላይ ተመስርቶ ፍላጎትዎን በመገመት ተያያዥነት ያላቸው ይዘቶች እንዲመለከቱ ሊጋብዞት ይችላል። ይህ የሚሆነው የተጠቃሚውን መረጃ በመሰብሰብና በመተንተን በሰው ሰራሽ አስተውሎት ቴክኖሎጂ አማካኝነት ነው። ይህም አንዳንዴ በተጠቃሚው ነፃነት የማጣትን ስሜት ሊያሳድር ይችላል። የሶፍትዌር መሐንዲሱ አቶ ዳዊት አለሙ እንደሚሉት ደግሞ ይህ አካሄድ የሰዎችን የበለጠ የማወቅና የመሻሻል እድልን የሚገድብ ነው። በዩቲዩብ በቲክቶክ እና በፌስቡክ ላይ እኛን ኢንተረስት አይቶና አገናዝቦ እኛ ልንፈልግ ይችላል ብሎ የሚያስበው ነገሮች ዲስከሽኖች ወይም በዩቲዩብ ቪዲዮዎች በቲክቶክ ቪዲዮዎች ያሳየናል። ያ ምን መጥፎ ጎን አለው? ሁልጊዜ የሚያሳየን የእኛኑ አስተሳሰብ የሚያንጸባርቅ ነው። ስለዚህ አንድ ሰው ጥላቻ ካለበት መጥፎ ነገር መስራት የሚፈልግ ከሆነ አልጎሪትሙ የሚያሳየው ቪዲዮም ያንኑ የሚያገፋፋና የሚያባብስ ነው እንጂ የሚያሻሽል አይደለም። እና መጥፎ ሰዎች ለምሳሌ በፖለቲካ ማሸነፍ የሚፈልጉ ሰዎች ይህንን ዲስአድቫንቴጅ ወይም ይህንን ሊሚቴሽን ተጠቅመው የሰውን ባህሪውን አስተሳሰቡን ማኒፕሌት ሊያደርጉ ይችላሉ። ለምሳሌ ኢትዮጵያ ውስጥ አሁን ጊዜ የምናሳየው ቪዲዮ በቲክቶክ ወይም በፌስቡክ ወይም በዩቱብ የምናሳየው ቪዲዮ ያንተ ዘር ተጎድተዋል፣ ያንተ ዘር ተጨቁኗል የሚል ከሆነ ሁልጊዜ ሌላ ክልል ያለውም የምናሳየው ቪዲዮ ሁልጊዜ የእሱኑ ወደ ባሻነት ወይም ብሶት የሚያባብስ ከሆነ ሰላም ልናጣ እንችላለን። እና የእኛኑ አመለካከት መልሶ የሚያንጸባርቅ ከሆነ አዲስ ነገር አንማርም፣ አዲስ ኢንፎርሜሽን አናገኝም። በሌላ በኩል ቴክኖሎጂው በምርትና አገልግሎት ዘርፍ ያሉ የስራ ቦታዎችን በማሽን በመተካት ሰዎችን ስራ አጥ ያደርጋል የሚል ስጋት ያሳድራል። በተለይ የሰው ኃይል ሀብት በሆነበት እንደ ኢትዮጵያ ላሉ አዳጊ ሀገራት ችግሩ ቀላል አይደለም። አቶ ተስፋዬ ግን ምንም ቢሆን ማሽን የሰውን የማሰብ ችሎታ ሊተካ አይችልምና የሚያሳስብ አይደለም ይላሉ። ስለዚህ የሰው ልጅ የሚሰራቸውን ስራዎችን ሙሉ ለሙሉ ሊተካ አይችልም። ነገር ግን የሰው ልጅ ኤፊሽንሲ ከፍ ያደርጋል፣ የጊዜን አጠቃቀማችንን ከፍ ያደርጋል። ለምሳሌ ማኑፋክቸሪንግንም ካነሱት ከጥያቄው ጋር ማያዝ ካለብን በማኑፋክቸሪንግ ዘርፍ ላይ ምናልባት ፋብሪካዎቻችን እየሰሩ የሚገኙበት በቀን 8 ሰዓት የሚሰሩ ከሆነ ዋይናት ለምን 24 ሰዓት አይሰሩም? በቀን የሚሰሩት ፕሮዳክቲቪቲም ቁጥር ይሄን ያህል ነው የሚባል ከሆነ የዛን እጥፍ 2 እጥፍ 3 እጥፍ ማድረግ ይቻላል። ስለዚህ ጉዳዩ ፕሮዳክቲቪቲን የመጨመር ያለመጨመር፣ በጊዜ ማጠናቀቅ ያለማጠናቀቅ። እንግዲህ እንደምታውቂው ኦልሞስት ወደ 120 ሚሊዮን አካባቢ የሚጠጋ ህዝብ አለ። ይህንን አገልግሎት እንዲያገኝ ለማስቻል ቴክኖሎጂ አስፈላጊ ነው። በእኛ ሀገር ተጨባጭ ሁኔታ የሰው ልጅ